ዛሬ በየቀኑ ይዣቸው የሚዞራቸውን እቃዎች አሳያችኋለሁ። እነዚህ ኦን ዴይሊ ቤዚስ መኪናዬ ውስጥ ቦርሳዬ ውስጥ የማይጠፉ እቃዎች ናቸው። ከግማሽ ሚሊዮን ብር በላይ ኦልሞስት ከ700 ሺህ ብር በላይ የሚያወጡ እቃዎች ናቸው እንዳለ ተደምረው ማለት ነውና እያንዳንዱን ለምን እንደሚይዘውና ለምን አስፈላጊ እንደሆነ አሳያችኋለሁ። አይኖን ዲዛይን ቪዲዮ ሰርች አላቅም ተወዱታላችሁ ብዬ አስባለሁ። መጨረሻ ላይ ደግሞ የእናንተ ፌቨራይት ከነዚህ ሁሉ ያስፈልገኛል ብላችሁ የምታስቡት የቱን እንደሆነ ጽፉልኛላችሁ። ከመጀመሪያው ፕሮዳክት እንጀምር። የመጀመሪያው የሚሆነው ሽቶ ነው። አክቹዋሊ አሁን ላይ ሁለት ሽቶ ነው እየተጠቀምኩ ያለሁት። ይሄኛውን እውነት ለመናገር እንዳጋጣሚ ነው አንዴ የገዛሁት። ከዛ ግን በጣም ተመቸኝ። ፕራዳ ነው ፎር ሰም ሪዝን። ይሄ ስንተኛ ቦትል ነው ራሱ አላቅም። በጣም በብዛት ነው የገዛሁት እስካሁን ኦልሞስት ለ2 ዓመት ኮንሲስተንትሊ ተጠቅሜዋለሁ። ይሄኛው ቨርሳቺ ነው። ብዙ ሰው ታውቁታላችሁ ብዬ አስባለሁ። ይሄ ኖርማሊ እንደ ኤክስተርናል ሽቶ ነገር ነው የምጠቀምበት። መኪና ውስጥ ነው ብዙ ጊዜ የማስቀምጠው። ይሄኛው ዋናው ነው። ኤክስፔንሲቭ ነው ይሄኛው ኮምፔርድ ስናደርገው ከዚህኛው አንጻር፣ ግን ሽታውን በጣም ነው የምወደው። አሁን ራሱ ናይስ። ሁለተኛ ሞስት ፕሮባብሊ ሊሆን የሚችለው መነጽር ነው። ኖርማሊ 2 መነጽሮች ናቸው የሚሆኑት። የዚህም አይነት ሌላ አለ፣ የዚህም አይነት ሌላ አለ። ይሄኛው ኖርማሊ የፀሐይ መነጽር ነው። በጣም ጥቁር ያለ ነው። አዲስ አበባ ላይ ያለውን ፀሐይ ታውቁታላችሁ። ደስዋን በጣም ሚኒማሊስት የሆነች ብዙ ፍሬም ያልበዛበት የፀሐይ መነጽር አለ። ይሄ ደግሞ ረጅም ሰዓት በቀን ኦልሞስት ከ8 ሰዓት በላይ ስክሪን ላይ ላሳልፍ ስለምችል ይሄኛው ኖርማሊ ብሉ ላይት ፊልተር ነው። ኦፊስ ውስጥ ስቀመጥ የምጠቀምበት መነጽር ይሄ ነው ማለት ነው። ሌላ ኢሴንሻል ነገሮች 2 አሉ። ይሄ የምታዩት መልቲቫይታሚን ታብሌት ነው። አሁን ላይ የሁላችሁ ላይፍ ስታይላችን በጣም ሴደንተሪ የሆነ መጥቷል ማለት ረጅም ሰዓት የምናሳልፈው ኦፊስ ውስጥ ቁጭ ብለን ነው። ስለዚህ ቫይታሚን የማግኘት እድላችን ጠባብ ነው። ኢቭን ፀሐይ ራሱ ፕሮፐር ላይ አገኘኝ። ስለዚህ ቫይታሚኖችን ለማግኘት ከእንደዚህ አይነት መልቲ ቫይታሚን ነው የምንጠቀመው። ኦልሞስት ሁሉም አይነት የሚያስፈልጉ ቫይታሚኖች እዚህ ውስጥ አሉ። በቀን 1 ታብሌት ከምግብ በኋላ ይሄ ወሳኝ ነው። ይችኛዋ ቫይታሚን ቢ12 ትባላለች። በጣም ነበር የምወዳችን ታብሌት። አክቹዋሊ አንድ ዶክተር ነው እንዳቆም የነገረኝ እንጂ ይሄ ኖርማሊ ከባድ ቀን ሳሳለፍ ያ ማለት ወርክአውት ሲኖርብኝ ምናምን ኢነርጂ ሌቭል በጣም የሚቀንስ ጊዜ ይቺን 1 ታብሌት ወሰድኩኝ ማለት በቃ ኦርጋኒክ ነው አንደኛ፣ ሁለተኛ ኖርማሊ ቫይታሚን ነው። ሰውነቴ ላይ ገብቶ ያለውን ቫይታሚን ነው የሚሰጠኝና ለኢነርጂ በጣም ከምታስቡት በላይ አሪፍ ነው። ከውጭ ነው የማስመጣው። ለምን የተከለከልኩት ምን አለኝ ዶክተሩ፣ እያንዳንዱ ቫይታሚን የራሱ የሆነ ፐርፐዝ አለውና ብቻውን መወሰድ አይችልም ከሆነ ነገር ጋር ካልተቀላቀለ በስተቀር ብቻውን ከሆነ ጥሩ አይደለም አለኝ። ለምሳሌ አሁን ኖርማሊ ቫይታሚኖቻችን ለመውሰድ ጥሩ ሶርስ የሚባለው ምግብ ነው። ከምግብ የምናገኛቸው ቫይታሚኖች ጥሩ የሚሆኑበት ምክንያት ከሌላ ነገር ጋር አብሮ ተቀላቅለው ስለሚመጡ ነውና ብቻውን እንደዚህ ሲሆን ግን ለጤና ጥሩ አይደለም በሚል አስቁሞኛል። ግን በጣም አልፎ አልፎ ኢነርጂ የሞተ ጊዜ ወይም ደግሞ ረጅም ሰዓት እንቅልፍ ካልተኛሁ ይችን 1 ታብሌት ፊክስ ያደርገኛል። ይሄ ግን ኦን ዴይሊ ቤዚስ የሚወስደው መልቲ ቫይታሚን ነው። ሌላ ኦብቪየስሊ ኤርፖድ ይሄ ግዴታ ነው። እቺ ኦሪጂናል የአፕል ኤርፖድ ነች። በጣም ከምታስቡት በላይ ዩስፉል የሆነ እቃ ማለት ይሄ ነው። በተለይ ስልክ ለማውራት ጂም ውስጥ ኦልሞስት ኤቭሪዌር በቀን ረጅም ሰዓት አክሰስ ከማድረጋቸው ቱሎች መካከል ይሄኛው ኤርፖድ ነው። እድሜ ያለው ኦልሞስት አሁን እኔ ጋር ከ1 ዓመት በላይ ቆይቷል። ባትሪው በጣም አሪፍ ነው። ቻርጅ ሳረገው ትዝ አይለኝም፣ ሁሌ ይሰራል። በዛ ላይ ድምፁ ቆንጆ ነው። ስልክ ማውራት ትችላላችሁ። ብዙ ኤርፖድ ላይ ያለው ፕሮብለም አሁን ስልክ አታወሩም ራይት። ይሄ ግን አክቹዋሊ ስልክ እንደውም በስልኩ ስፒከር ከማወራው ይልቅ በዚህ ስፒከር የማወራው ድምፁ በጣም ቆንጆ ነው። በተለይ መኪና ውስጥ እየነዱ በስፒከር ከትራፊክ ጋር እንደዚህ ከማውራት ይሄ በጣም ገላግሌ ነው። በጣም ወዶ ፕሮዳክት ነው ይሄኛው። ሌላ ምናልባት ላገምቱ ትችላላችሁ፣ ግን አሀበ ቫዝሊን ትንሽዬዋ ቫዝሊን። አሁን ፀሐይ በጣም ጠንካራ ነው። ከንፈር ይደርቃል፣ ውሃ መጠማት ይኖራል ምናምን እና ኖርማሊ እኔ ቻፕስቲክ ምናምን አልጠቀምም። የወንድ ቻፕስቲክ ቢኖርም ግን ስቲል አልጠቀምና እቺኛዋ ቫዝሊን በጣም አሪፍ ነች። አንደኛ እንትን የለውም ሽታ ምናምን የለውም። ሁለተኛ ከንፈር ላይ በጣም የሚያብለጨልጭ አይነት ነገርም አይደለም። ግን በደንብ ይሄ የደረቀን ከንፈር ማለስለስ ይችላልና በተለይ ደግሞ አውትዶር ስራዎች ሲኖሩ፣ እንቅስቃሴዎች ሲኖሩ፣ ቪዲዮ የሚሰራ ጊዜ ይቺ በጣም አሪፍ ነች። ሌሎቹ ይሄ እንትን ይባላል። ቢጫው ምንድነው? ካርሜክስ አይሆንም ሲጀመር። ካርሜክስ በቀን 3-4 ጊዜ ራሱ ተጠቅማችሁት ከንፈራችሁ ሲደረግ ነው የሚሆነው። ሌሎቹ ደግሞ አይዲያ ኦፍ ያንን ከፍቶ ራሱ እንደዚህ መቀባቱ ትክክል ስላልሆነ እኔ አይ ፕሪፈር ይችኛው ቫዝሊን። ይቺ በጣም አሪፍ ነች። ሌላ ኢሴንሻል ማስቲካ ነው። ሜንቶስ የኔ ፌቨራይት ብራንድ ነው። ይሄኛው ብዙ አልተመቸኝም ሆነስሊ። አለሽ ሌላ በጣም የምወዳት ፍሌቨር። ይሄኛው ግን ሪሰንትሊ ቴስት ላድርገው ብዬ ገዛሁት ነውና ሙሉ ነው። እዚህ ውስጥ ሙሉ ማስቲካ አለ። በቀን ረጅም ሰዓት ማስቲካ ላኝክ ይችላሉ። እንደውም አሁን ትንሽ ጨጓራዬን የተሰማኝ ስለሆነ ቀንሼ ነው እንጂ ማስቲካ ረጅም ሰዓት ነው የምጠቀመው። ሜንቶስ የኔ ፌቨራይት ነው። መኪናዬ ውስጥ ላይ አይጠፋም። ሁሌ ይዤው የምዞረው የማስቲካ ብራንድ ነው። ሌላ ኢሴንሻል
ኦፍ ኮርስ እንትን አለ ቡና አለ። ሳልፍ ከሆነ ኮፊ ሾፕ ከማውቃቸው ኮፊ ሾፖች ማለት ነው አንድ ቡና ቴካዌ መኪና ውስጥ አይጠፋም። ወይ ቡና ይኖራል፣ ዋይስ ኮፊ ይኖራል። ኤኒቲንግ ካፊኔትድ የሚያደርገኝን የሆነ አይነት ፕሮዳክት መኪና ውስጥ ሁሌ ይዤ መዞር አይቀርም። ይሄም እዚህ ሰፈራችን ካለ አንድ በጣም ጥሩ ቡና ከሚሰሩ ሰዎች ዛሬ ጠዋት ቴካዌ ያደረኩት ነው። ኦፍ ኮርስ ኦን አ ዴይሊ ቤዚስ ኮንሱም ማድረገው ነገር ስለሆነ ቡናም አለ። ሌላ እንደ ማንኛውም ኮንቴንት ክሬተር ማይክ አይለየኝም። ይሄው እዚህ ጋር የምትመለከቷትም ማይክ አለች። እዚህም ጋር ሌላ አንድ ማይክ አለ። ይችኛዋ ሆሊላንድ ዋየርለስ ማይክ ነች። ሁለት ነው ያለው። ኤኒዌር ለሁለት ኮንቴንት መስራት ብንፈልግ፣ ሁለት ሰዎች ፓርቲሲፔት የሚያደርጉበት ኮንቴንት መስራት ቢያስፈልግ፣ ኢቨን እኔ ራሱ መንገድ ላይ በስልክ በዲጂአይ ካሜራ ቪዲዮ መስራት ቢጠበቅብኝ ኤኒታይም ብድግ አድርጌ እንደ ማይክ ልጠቀምበት ይችላል። ከዚህ በፊት ተጠቀም የነበረው ዋየርለስ ማይክ ዲጂአይ ነበረች። ዲጂአይ ሚኒች ትንሽዋ ማለት ነውና እሷ አሪፍ ነች። በእርግጥ ግን የድምፅ ኳሊቲ ፎር ሰም ሪዝን ይሄኛው የተሻለ ሆኖ አግኝቼዋለሁ። ድምፁ ዴብዙ በደንብ አሪፍ ነው። በደንብ ይሰማል። ድምፅ በዛ ልክ ነው፣ በደንብ ይሰማል። ትንሽ ግን ኢንቫይሮንመንትም አብሮ የመሳብ ነገር አለው። ኦቨርኦል ግን ሆሊላንድ ማይክ በጣም አሪፍ ነች እንደ ክሬተር። ስፒኪንግ ኦፍ ማይክ፣ ሌላው ከማይክ ጋር አብሮ የምትሄደው ፕሮዳክት ይች ነች፣ የዲጂአይ ኦስሞ ፖኬት 3። ኢትዮጵያ ውስጥ ምናልባት ገና ከመምጣታቸው በፊት ነበረ ከውጭ አስመጥቼ ያስኳትን ይችን ካሜራ ኦልሞስት ከዓመት በላይ እኔ ጋር ቆይታለች። ምናልባት እስከዛሬ ከገዛናቸው ካሜራዎች ሞስት ፖርተብል ሞስት ጠቃሚ እና እንደ ጉድ የረገጥናት ካሜራ ማለት ትችለች። ላይክ 4K ይቀርጻል። ከዛ ደግሞ ጊምባል አለው እዚህ ጋር ፌስ ትራክ ማድረግ ይችላል። በብዙ መንገድ ፖርቴብል ነች ካሜራ እና አይ ቲንክ አሁን ላይ በብዛት ገብቷል። ኤኒዌር ማግኘት የምትችሉ ይመስለኛል። ሰርች ብታደርጉ ራሱ ኮንቴንት መቅረጽ የሚፈልግ ሰው ዩቲዩብ መስራት፣ ቲክቶክ መስራት የምትፈልጉ ከሆነ ሃይሊ ሪከመንድ የማደርጋችሁ ይችኛዋ ካሜራ ነች። ይሄው እንደምታዩት ሊትራሊ እጄ ነው የምታክለው። የትም ቦታ ይዣት ትዞራለሁ። መቅረጽ ስፈልግ ላጣረጋለሁ፣ ከዚህ ጋር ኮኔክት አደርገዋለሁ፣ አዞራለሁ፣ ቪዲዮ ተቀረጸ ማለት ነው። በዛ ደረጃ ኮንቴንት መቅረጽን ቀላል አድርጎታል። ኢቨን ፖድካስት መቅረጽ ይቻላል በዚህ ከበረታችሁ ማለት ነው። ኦልራይት፣ ሌላው ኦን ዴይሊ ቤዚስ የምጠቀመው ነገር ቢኖር ኖትቡክ ነው። እንደዚህ አይነት ኖትቡኮች ይኖራሉ። አይ ነው 3 ኖትቡክ ምን ይሰራል ያላችሁ ሊሆን ይችላል። ይችኛዋ ዴይሊ ቱዶዎችን የምጽፍባት ኖትቡክ ነች። በየቀኑ የምጽፋቸው ነገሮች የማስታውሰው ታስኮች ምናምን እዚችኛዋ ላይ ነው የማሰፍረው። ይሄ ሞር ረዘም ያሉ የአይዲያዎችን ምናምን የማሰፍርበት ኖትቡክ ነው። እንደምታዩት ቢጋስ ኖትቡክ እዚህ ላይ ብዙ በስርዓት የምፈልጋቸው ስራዎች፣ ኢምፕሩቭመንቶች፣ ይሄ ረዘም ያለ ሀሳብ ሲኖር እዚህ ላይ ነው የምጽፈው። ያላሳያችሁ ጆርናል አለ። ጆርናሉ ያው ኦን ዴይሊ ቤዚስ ይዤ የምወጣው ነገር አይደለም። ምናልባት በ2 ሳምንት አንዴ ኦር በወር አንዴ ቼክ ባደርገው ነው። ይሄኛው ግን ሁሌ ያለ ኦፊስ ውስጥ ሰው የሆነ ነገር እዚህ ላይ መጻፍ አይቀርም። ይችኛዋ ደግሞ ካምፓኒ ብራንድድ ነች። ያው የሆነ ሌላ እንደምትመለከቱት ይሄ የሚቲንግ አጀንዳ ካምፓኒ ውስጥ የምንሰራቸው ስራዎች ምናምን እዚህ ውስጥ ነው ያሉት። ሶ ቤዚክሊ ለሆነ ያህል ወራት የዮናስ አይምሮ እዚህ ላይ አለ እና ኤኒ የሚቲንግ ላይ ሜንሽን የተደረጉ ጉዳዮችን በሙሉ ሚቲንግ ላይ በቃ ይዤው የምገባው ይሄ ነው እና በእያንዳንዱ የገባሁባቸው ሚቲንጎች ላይ ቀን እያስቀመጥኩኝ እጽፈዋለሁ። ሰው መቼ ተነስቷል የሚለውን ወደኋላ ሄጄ ሪቫይዝ ማድረግ እችላለሁ እና ይሄ በጣም ኢሴንሻል ነው። ይሄም በጣም ኢሴንሻል ነው ማለት ለሆነ ያህል ጊዜ ቱዱ ሊስትን ዲጂታሊ ለማድረግ ሞክሬ ነበር። የቱዱ ሊስቶች አፕሊኬሽኖች ምናምን እየወሰድኩኝ በእነሱ ላደርገው አስቤ ነበረ። አይሆንም ግን ማለት እስክሪብቶና ወረቀትን ማገናኘት የመሰለ ነገር የለም እና እኔ ኖትቡክ እወዳለሁ። በተለያየ ዲዛይን ነው የማደርገው። ኢቭን ከኋላ የራሱ የቀሩ ብዙ ኖትቡኮች አሉ። እስካሁን ብዙ የጠቀምኳቸው የጨረስኳቸው ኖትቡኮች አሉ። ለአሁን ግን ከረንትሊ ጥቅም እየሰጠው ያሉት እነዚህ 3 ናቸው። ስፒኪንግ ኦፍ ኖትቡክ እነሱ ላይ ደግሞ የምጽፍባቸው እስክሪብቶ አለ። በጣም ዊርድ በሆነ ሁኔታ የእስክሪብቶ ኦብሴሽን ሳይሆን በቃ እስክሪብቶ እወዳለሁ ነው። እስክሪብቶ እወዳለሁ፣ ብዕር እወዳለሁ። የሆነ ፔዛንት የሆነ እስክሪብቶ ምናምን መጠቀም አልፈልግም እና እነዚህን እስክሪብቶች በመከራና በውድ ነው አክቹዋሊ የምንገዛቸው። ኢቭን ማርኬቱ ላይ ራሱ የለውም። ይሄኛው የምትመለከቱት በጣም ሲጽፍ ደስ የሚል ወፍራም እስክሪብቶ ነው። ለእያንዳንዱ ኖትቡክ ይለያል። ይሄ አሁን ኦን ዴይሊ ቤዚስ መጠቀም አትችሉም። አንደኛ ቶሎ ነው የሚያልቀው፣ ሁለተኛ ወፍራም ነው፣ ሶስተኛ የምጽፉትን ነገር በደንብ እንድታስቡ ያስገድዳቸዋል። ይችኛዋም ሌላ የምወዳት ፔን ነች። በቃ ወዳለው ፋንሲ እስክሪብቶ በጣም ነው የሚያስቀናኝ። አለ ሌላም ብዙ ኦፊስ ውስጥ እንደዚህ ነው በቃ ይኖራሉ። ይሄም ሌላ ራሱ ይቻላል እስክሪብቶ ነው። እዚህም ጋር ሌላ አለ። ይሄኛው አክቹዋሊ ብዕር ነው። ጫፉን ካያችሁት ይሄኛው ብዕር ነው። አንዳንድ ወሳኝ ነገሮች ላይ እንጽፋለን ነው። እቺ ለዴይሊ ዩዝ ተጠቀምባታለሁ። እንደዚህም አይነት ቀጭን እስክሪብቶ አለች። እኔ እስክሪብቶ ወዳለሁ። ምን አለፋችሁ የእስክሪብቶ ኮሌክሽን ራሱ ወደፊት ቢኖረኝ በጣም ደስ ይለኛል። እስክሪብቶና ኖትቡክ ሌላው ኦን ዴይሊ ቤዚስ የሚይዘው ነገር ነው። ሌላው ሰዓት ነው። እንደ ማንኛውም ወንድ ልጅ እጅ ላይ ሰዓት ሳደርግ ከወጣው በጣም ዊርድ የሆነ ስሜት ነው የሚሰማኝ። ግን የኔ የሰዓት ምርጫ ይሄ ኖርማሊ ቼን የበዛበት ሰዓት አልወድም። ስፔሲፊክሊ እጁ ሌዘር እንዲሆን የምፈልገው ሰዓት ፎር ሰም ሪዝን እንደዛ ነው የሚያስደስተኝ። ማለት ሞክሬያለሁ ብዙ ሰዓቶችን ለማድረግ ግን እጃቸው ሌዘር የሆኑ ሰዓቶች ናቸው ለእኔ ኮምፎርት የሚሰጠኝ እና ደግሞ ደስ የሚለኝ እና
እንደምታዩት እዚህ ጋር ያሉት ሁለቱ በጣም ወዳቸው ሰዓቶች አሉ። ኢቭን እጄ ላይ ያደረኩትም ሰዓት ሲምፕል ነች። እጇ ላይ ሌዘር አለ። አንዳንድ ሰዎች በሁለት እጃቸው ሰዓት ያደርጉ ያለው ታት ዊርድ። እኔ ፕሪፈር የማደርገው እንደዚህ አይነት ሌዘር ሰዓቶች ነው። ብዙ ኮሌክሽን የለኝም ኦነስትሊ፣ ላይክ አላገኛቸውም። አሁን ይሄንና ይሄንን ከውጭ ነው ያስመጣሁት። ይሄኛው ነው ሎካል ያገኘሁት። ሶ ሌዘር ሰዓት ሌላ ወሳኝ ነገር ይሆናል ማለት ነው። ሌላ አይፓድ ነው። አይፓድ በጣም ወሳኝ የሆነ ቱል ሆኖ ነው ያገኘሁት። አንዳንዴ ፒሲ ሳሊዝ ከዛ ደግሞ በስልኬ መስራት የማልችላቸው የሆኑ ስራዎች አሉ። በቃ ኖትቡክ ማነው አይፓድ ብቻ ቴክ ኬር የሚያደርጋቸው እና ለምሳሌ አሁን ሚቲንግ ላይ ፕሬዘንቴሽን፣ ፕሮፖዛል፣ ክላይንት ጋር ስንሄድ ምናምን አብዛኛውን ስራ በዚህ ነው አሁን ላይ እየሰራ ያለሁት። በጣም ፖርታብል ነው እንደምታዩት፣ ስሊም ነው። በጣም ዩዘር ኤክስፒሪየንሱ እጅግ በጣም ደስ የሚለው ማለት የሰሩበት ኳሊቲ ኢንተርፌሱ ምናምን በጣም ደስ የሚለው ሲጠቀመው ደስ ከሚሉ ቱሎች መካከል ይሄኛው አይፓድ ነው። ሌተስት የሚባል ቱል ነው። ሶፍትዌሩ ሪሰንትሊ ራሱ አፕል ያወጣው ሶፍትዌር ነው። አይ ላቭ ዲስ ፕሮዳክት። ይሄን በጣም ነው የምወደው ማለት አሁን ላይ ከረንትሊ ከፒሲ በላይ እየተጠቀምኩት ነው። ቢካዝ ብዙ ፒሲ ላይ የምሰራቸው ነገሮች እየቀነሱ ሲመጡ ረጅም ጊዜ እዚህ ላይ ያሳልፋለሁ። ይሄኛው የአይፓድ አለ። ሌላው ኦፍ ኮርስ ይሄ ግዴታ ነው። ይሄኛው የምትመለከቱት የአፕል አይ ቲንክ ኤምቱ መሰለኝ። ይሄ ፒሲ ኤምቱ ነው። ከገዛሁት 1 ዓመት እኔ ጋር ያሳለፈ ይመስለኛል። ረጅም እኔ ኤሌክትሮኒክስ ዕቃ አይበላሽብኝም ባይ ዘ ወይ፣ ካልቀየርኩት በስተቀር አይበላሽም። ከዚህ በፊት የነበረኝ ማክ ፒሲ አለ ስቲል አሁንም ካምፓኒ የተጠቀመበት ነው። ይሄኛውም ሞስት ፕሮባብሊ አሁን ሪታየር እያደረገ ነው ያለው፣ ግን በጣም ነው የምወደው። ብዙ ነገር ችሎኛል። ፒሲ ላይ ሸትዳውን አላደርግም፣ ዝም ብዬ ነው ክድል ነው የማደርገው ስጨርስና ሸትዳውን ያደረኩበት ጊዜ ትዝ አይለኝም። እስካሁን ድረስ የምሬ ነው የምላችሁ ትዝ አይለኝም። ግን አንደኛ ስሊም ነች፣ ቀለል ያለ ነው ወይቱ፣ ፐርፎርማንሱ እጅግ በጣም አሪፍ ነው። ዩዘር ኤክስፔሪየንሱ ኤቭሪቲንግ። እኔ ብላክ ሰዎች መጀመሪያ በፊት ድሮ ማክ ካልሆነ አይፎን ካልሆነ ምናምን ሲሉ ምንድነው የምትቀጡትን ነበር። ግን ዋንስ ማክ ፒሲ መጠቀም ከጀመርኩ በኋላ ወደ ዊንዶው መመለስ ከባድ ነው። ታውቁታላችሁ ማክ የሚጠቀሙ ሰዎች እና አንዴ ይሄንን መጠቀም ጀመራችሁ ማለት there is no going back። ምክንያቱም በፐርፎርማንስም በምንም እነዚህ ማክ ፒሲዎች በጣም አንደኛ ናቸው። ይሄም ኦን ዴይሊ ቤዚስ ይዤው የምዞረው ነው። አብረው ናቸው። ይሄም አብሮ ይኖራል ማለት ነው። ኦፍ ኮርስ ማክ ፒሲ ተጠቃሚ የሆነ ሰው ከእጁ መለየት የሌለበት ነገር ኮንቨርተር ነው። ምክንያቱም እዚህ ፒሲ ላይ ያሉት ፖርቶች ማለት ነው መሰኪያ ሲታይፕ 2 ፖርት ብቻ ነው። ዳትስ ኢት፣ ሌላ ነገር የለም። ዩኤስቢ ብትፈልጉ የኤርፎን መሰኪያ፣ ኤችዲኤምአይ ካርድ ምናምን በእንደዚህ አይነት ኮንቨርተር ግዴታ ነው እና ኤኒዌር የሆነ ነገር ፒሲ ላይ መሰካት ብፈልግ ያለዚህ ኮንቨርተር መንቀሳቀስ አልችልም። አይ ነው የዊንዶው ተጠቃሚ አሁን ይደብረው ይችላል። አይ እናንተ ዝም ብላችሁ በኮንቨርተር ነው ያለች። ሞር ደግሞ ሌተስት የሆኑት አፕሎች ጭራሽ ፖርት ራሱ የሌላቸው አሉ። አንድ ፖርት ብቻ መሰኪያ ነው። ከዛ ሌላውን በኮንቨርተር ነው የሚጠቀሙት እና ኮንቨርተር ማክ ላለው ሰው የግድ ወሳኝ ነው። ኦፍ ኮርስ እነዚህን ደግሞ አንድ ላይ የሚይዝበት ፒሲ ባግ አለ። ይሄ ኦን ዴይሊ ቤዚስ ከኔ ጋር አብሮ ይሄዳል። ይችን ፒሲ ባግ አጋጣሚ ነው የሆነ ቦታ ለስራ ሄጄ ያገኘሁት እና ሌሎቹ በጣም የሆነ የሚከብድ ብዙ ኮተት ያላቸው ኪስ ያለው ምናምን የሆነ ቸገር ነበር ፒሲ ባግ ለማግኘት። ይችኛዋ በጣም ፖርታብል ነች። ለፒሲ ተብላ ዲዛይን የተደረገች ነው የምትመስለው። ፒሲ 13 ኢንች ነች። ይቺ ሞስት ፕሮባብሊ 14 አካባቢ ቢሆን ነው እና በደንብ ፒሲ እዚህ ውስጥ ፊት ያደርጋል። አንድ ፒሲ፣ አንድ ታብ፣ ከዛ ቻርጀር፣ ከዛ የተለየ ምንም አይዝም። ሜይ ቢ አንድ ኖትቡክ ሊጨምር ይችላለሁኝ እዚህ ውስጥ ይሆናል ማለት ነው። አላስታውስም ሁላ መቼ እንደገዛሁት። ኦልሞስት ከ1 ዓመት በላይ ግን እኔ ጋር እንደቆየ አውቃለሁ። ይሄ ባግ ሌዘር ነው። በደንብ ይችላል፣ ችግር የለበትም የመሸከም። ኤሌክትሮኒክስ ላይ እስካለን ድረስ ሌላ 2 ስልክ እዚህ ጋር የምታዩት ይሄኛው አይፎን ነው። ይችኛው ደግሞ ሳምሰንግ ነች። ይሄኛው ሰከንድ ፎን ነው። ኦፍ ኮርስ ሳምሰንግ ፈርስት ፎን ሊሆን አይችልም። ምንም ማድረግ አልችልም። አም ሶሪ በት ይሄኛው ፈርስት ፎን ነው፣ ይሄኛው ሰከንድ ፎን ነው። የተለያየ ሲም ካርድ ኢሲም ነበረ ጊዜ ውስጥ ግን በጣም አኖይንግ ነው። ኢሲም የሚጠቀሙ ሰዎች ታውቁታላችሁ። አንዱ ሲጠራ አንዱ ይዘጋል። ከዛ አሁን ላይ ደግሞ ያለኝ ወደ 3-4 አካባቢ ነው። ተጨማሪ ስልክ ሳያስፈልገኝ አይቀርም። ግን ሸክም ነው፣ ከ2 ስልክ በላይ ሸክም ነው እሱን ይዞ መንቀሳቀስ ራሱ። ይህን ራሱ የለመድኩት በግድ ነው እና እነዚህ ሁለቱ ግን አሁን ላይ ወሳኝ ናቸው። ሳምሰንግ ባትሪያቸው አሪፍ ነው፣ ፖርተብል ነው፣ ቀላለች፣ የሆነ ለመሯሯጥ ይችኛው በጣም አሪፍ ነች። ይሄኛውም ደግሞ የለመድኩት ነው። አደን ወደ ዳይ አይፎን መጠቀም የጀመረ ሰው ነው የአይፎንን ኳሊቲ በደንብ ታውቁታላችሁ እና እነዚህ ሁለቱ ግዴታ ናቸው። በፊት 2 ስልክ 3 ስልክ ምናምን ሰው ይዞ ሳይ ምንድን ያለ የሚያካብሩት ምንድነው በ2 ስልክ የሚመራ ምናምን አገር ነው እንደሚመሩት ምናምን ነበረ። አሁን ግን ግዴታ ሆኖ አይቼዋለሁ፣ ደርሶብኛልና ከጨመርኩም ጄጅ እንዳታደርጉ ለማለት ነው። ኦፍ ኮርስ ከስልክ ጋር ኬብል ይኖራል። በተለይ ደግሞ አይፎን ሲሆን ተጥሮ የሆነ ያህል ሰዓት ካላሳለፈ ባትሪ ላይ ችግር አለ። ሁላችንም እንደምናውቀው ሰው ባትሪው ይደክማል ለሆነ ያህል ሰዓት ካገለገለ በኋላ። ስለዚህ ኬብል
ኦን ዴይሊ ቤዚስ ይዞ መዞር ያለብኝ ነገር ነው። ከኬብሉ ጋር አንድ ላይ ሜቢ መኪና ውስጥ ካልሆንኩ ደግሞ ሌላ ቦታ የምንቀሳቀስ ከሆነ ፓወር ባንክ የሚያስፈልጋል። ይችኛዋ ፓወር ባንክ ፋዘር ነው የሰጠኝ። ኦልሞስት ከ8 ዓመት በላይ ሆኖታል ይሄ ፓወር ባንክ። የዛኔ እሱ ከውጭ ነበር ያመጣው። ይገርመኛል። አሁንም ድረስ ግን በጣም ጠንካራ ነው። ብዙ ጊዜ ፈጥፍጨዋለሁ፣ ብዙ ጊዜ ጥየዋለሁ። ስቲል የሚያዝ አቅሙ እጅግ በጣም የሚገርም ነው። መጨረሻ ላይ ይገረኛል ካሽ አለ። ካሽ በመከራ አሁን እየለመድኩ ነው። ሞባይል ባንኪንግ የሚባል ነገር ካሽለስ አድርጎታል ህይወታችን እና ለፓርኪንግ ለትናንሽ ወጪ 50 ብር በቴሌብር መላክ በጣም አስጠላኝ። ማለት በቃ ደስ አይልም። የሆነ ቴሌብር ስጠኝ፣ የሆነ ቁጥር ስጠኝ ምናምን ማለት እና አሁን በግድ ተገድጄ የሆነ ያህል ካሽ በየቀኑ ይዞ ለመዞር እንትን ብያለሁ ወስኜ። እንደዛ ነው እያደረግኩ ያለሁት። ምክንያቱም ዩኔቨር ነው። ብዙ ቀኖች ገጥመውኛል። እኔ ከሁለቱ ስልኮቼ የአንዱም ቴሌብር አይሰራም፣ ንግድ ባንክ ፌል ያደርጋል፣ ሰው መክፈል አልችልም። እና እንደዚህ አይነት ሲቹዌሽን ላይ ለትንሽ ብር ከ1,000 ብር በታች ከ2,000 ከ3,000 ብር በታች ለሆነ ብር መጉላላት በጣም አዛ ነው። በተቻለ መጠን አሁን ላይ ካሽ ይወጣል። ችን ካሽ ይዞ መንቀሳቀስ ግዴታ ነው ማለት ነው። ከዛ በተጨማሪ ኤቲኤም አለ። ኦፍኮርስ ካሹ የሚወጣው በኤቲኤም ነው። አክቲቭ ኤቲኤም ተጠቃሚ አይደለሁም። ሜይ ቢ እንደው ብጠቀመው በ2 ሳምንት አንዴ በወር አንዴ ራሱ ከተጠቀምኩት ነው ይጠፋኛል። እኔ በጣም ብዙ ኤቲኤም ጥዬ አሁን የቀረችው ይችኛዋ የአቢሲኒያ ባንክ ኤቲኤም ናት። ያለ ከዛ ፋይናሊ ይችኛዋ ፖርተብል ዋየርለስ ማውዝ አለች። አንዳንድ ስራዎች በትራክ ፓድ ለመስራት ያስቸግራሉ። በተለይ ደግሞ ፕሬዘንቴሽን ምናምን የሚሰራ ጊዜ ፕሪፈር የማደርገው ዋየርለስ ማውዝ መጠቀም ነው እና ይችኛዋ ዋየርለስ ማውዝ አይ ቲንክ የቻይና ብራንድ ነው መሰለኝ ሚቲዮን ነው ምናምን የሚባል ነው። ይሄ የሚገርመኝ እኔ የባትሪ ካፓሲቲው ነው። አሁን ድረስ ቻርጅ ሳደርገው ትዝ አይለኝም መቼ ራሱ ቻርጅ እንዳደረግኩት። ለ5 ደቂቃ ከሰካችሁት 100 ይደርሳል። ከዛ በኋላ 2 ሳምንት 3 ሳምንት ምንም አያሳስባችሁም። እና ፖርተብል ማውዝ መሆኑ በተለይ ደግሞ ረጅም ሰዓት ስሰራ ሌላ ዴስክቶፕ ኤክስተርናል ዴስክቶፕ ስለምጠቀም እዛ ጋር ኤክስቴንድ አድርጎ ለመስራት ይችኛዋ ፖርተብል ማይክ ወሳኝ ነች ማለት ነው። ኦራይት ሶ እንግዲህ በአጠቃላይ ይህንን ይመስላሉ አሁን ላይ ይዣቸው የምንቀሳቀሳቸው እቃዎች። ከዚህ በፊት ያልጨመርኳቸው የረሷቸው እቃዎች ይኖራሉ ብዬ አስባለሁ። እያንዳንዱን ዋጋ ልነግራቸው አስቤ ነበረ፣ ግን ለዚህ ቪዲዮ በጣም ረጅም ይሆናል። ዋጋዎቹን ማወቅ የምትፈልጉ ከሆነ ሜይ ቢ በሌላ ቀን ዲዛይን ቪዲዮ ልሰራላችሁ እችላለሁ። ቢካዝ የምጨምራቸው ሌሎች ፕሮዳክቶችም ስለሚኖሩ አይ ሆፕ የዛሬው እንደወደዳችሁት። የረሳኸው አለ ያስፈልጋል ብላችሁ የምታስቡት ፕሮዳክት ካለ ኮሜንት ላይ ድሮፕ አድርጉልኝ፣ በደስታ እቀበላለሁኝ ማለት ነው። በሌላ ቀን በሌላ ቪዲዮ እንገናኛለን። ሲዩ